ያው የመዝሙራት መጽሐፍ በዓለም ላይ ካሉ በጣም የታወቁና ተወዳጅ የጽሑፍ ስብስቦች አንዱ ነው አይደል? ለዘመናት ለጸሎት፣ ለማሰላሰል እና ለአምልኮ ስንጠቀምበት ኖረናል። እንዲያም ብዙዎቻችን ጥቅሶቹን በቃላችን እናውቃቸዋለን። እሺ፣ ግን እስቲ ያስቡት፣ ይህ በደንብ እናውቀዋለን የምንለው መጽሐፍ ዓይናችን ስር የተደበቀ አንድ ትልቅ ምስጢር ቢኖረውስ? አዎ፣ በእያንዳንዱ ምዕራፍ መጀመሪያ ላይ ብዙዎቻችን ዝም ብለን የምናልፈው አንድ የተለየ ጽሑፍ አለ። እስቲ ዛሬ የምንመረምረው ስለዚሁ ጉዳይ ነው። በጣም ጥሩ። እስቲ አሁን ወደ ጉዳዩ ጠለቅ ብለን እንገባና ይህ የተደበጠ የምንለው ጽሑፍ ምንድን ነው የሚመስለው? እስቲ እሱኒ ለምሳሌ ሁላችንም በደንብ የምናውቀውን መዝሙር 33 እንውሰድ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በጣም የታወቀ ልብ የሚያረጋጋ ቃል ነው። የመዝሙራት መጽሐፍን ስናስብ ወደ አእምሮአችን የሚመጣው እንዲህ አይነት ነገር ነው። አሁን ደግሞ ይህንን ተመልከቱ። ይሄ ከሌላ መዝሙር የተወሰደ ርዕስ ነው። ከዋናው ጽሑፍ በፊት የሚመጣ በጣም እንግዳ ነው አይደል? ለመረዳትም ያስቸግራል። ለመዘምራን አለቃ በሱራፌል ምስጋና ምንድን ነው ይሄ ሁሉ? ምን ማለት ነው? እና የሚገርመው ነገር እኮ ከነበሩት 150 መዝሙራት 116ቱ 116ቱ በኦሪጂናል ዕብራይስጡ ላይ እንደዚህ አይነት ምስጢራዊ ርዕሶች አላቸው። ይሄ ማለት እኮ አብዛኛው የመዝሙር መጽሐፍ የሚጀምረው በእንደዚህ አይነት ለመረዳት በሚከብዱ መግቢያዎች ነው ማለት ነው። ታዲያ ይሄ ወደ ዋናው ጥያቄ ይወስደናል። እነዚህ ርዕሶች ምንድን ናቸው? አኬር ዓላማቸውስ ምንድን ነው? ከየትስ መጡ? በቃ ይህንን እንቆቅልሽ ዛሬ አብረን መፍታት አለብን። እሺ፣ ለመጀመር ያህል እስቲ እነዚህ ርዕሶች በባህሪያቸው ምንድን ናቸው የሚለውን እኒ የሥነ ጽሑፍ ምሁራን እንዲያውም ለእንደዚህ አይነት ጽሑፎች የሰጡት የራሳቸው የሆነ መድሪያ ስም አላቸው። ያው ይሄ ነገር ፓራቴክስት ይባላል። ፓራቴክስት ማለት በቀላሉ ዋናውን ጽሑፍ የሚያዥብ ወይም አብሮት የሚሄድ ጽሑፍ ማለት ነው። እስቲ አስቡት፣ ልክ የመጽሐፍ ሽፋን ወይም መቅደም ወይም ደግሞ በድሮ ጊዜ የሙዚቃ አልበሞች ላይ ስለ ዘፈኖቹ የሚገልጽ ማስታወሻ እንደሚኖረው ማለት ነው። ዋናውን ነገር ከመስማታችን ወይም ከማንበባችን በፊት አቅጣጫ የሚሰጠን ነገር ነው። እሽ፣ ታዲያ እነዚህ ርዕስ ውስጥ ምን አይነት መረጃዎች አሉ? ምሁራን ሲከፋፈሉት በሶስት ዋና ዋና ነገሮች ላይ ያተኩራሉ። አንደኛ፣ ደራሲው ማን ነው የሚለውን ይጠቅሳሉ። ለምሳሌ የዳዊት መዝሙር እንደሚለው ማለት ነው። ሁለተኛ፣ የሙዚቃ መመሪያዎች አሉ። ይህ መዝሙር በምን አይነት ዜማ መባል አለበት፣ ምን አይነት የሙዚቃ መሳሪያ ይግባበት የሚሉ ነገሮች። ሶስተኛው ደግሞ ታሪካዊ ዳራውን ይነግረናል። ለምሳሌ ዳዊት ከልጁ ከአቤሴሎም ሲሸሽ የተጻፈ መዝሙር መሆኑን እንደሚያመለክተው ማለት ነው። እሺ፣ እዚህ ጋር ነው እንግዲህ ነገሩ ትንሽ የሚወሳሰበው። መዝሙራቱ ከዕብራይስጥ ወደ ሌሎች ቋንቋዎች መተርጎም ሲጀምሩ ተርጓሚዎቹ በጣም ከባድ አጣብቂኝ ውስጥ ገቡ። ችግሩ ምን መሰላችሁ? የእነዚህ የዕብራይስጥ ጥቅሶች ትክክለኛ ትርጉም በጊዜ ሂደት እየጠፋ መጣ። አንዳንድ ቃላትና አባባሎች ለራሳቸው ለጥንት ተርጓሚዎቹ እንኳን ግልጽ አልነበሩም። እናም አንድ ውሳኔ መውሰድ ነበረባቸው። ምን እናድርግ? በዚህ ምክንያት ሁለት ተለያዩ የአተረጓጎም መንገዶች ተፈጠሩ። የመጀመሪያውን ማስተናገድ ልንለው እንችላለን። ይህ ማለት ርዕሶቹ ግራ ቢያጋቡም እንዳሉ ማቆየት፣ ምናልባት ትንሽ አስተካክሎ ማስቀመጥ ነው። ሁለተኛው መንገድ ደግሞ መተካት ነው። ይሄ ደግሞ በቃ ለመረዳት የሚከብዱትን የድሮ ርዕሶች ሙሉ ለሙሉ አውጥቶ በምትካቸው ለአንባቢዎች መንፈሳዊ መመሪያ የሚሰጡ አዲስ ርዕሶችን ማስገባት ነው። እናም እነዚህ ሁለት ተለያየ የአተረጓጎም አስተሳሰቦች ጽሑፉ ከቋንቋ ወደ ቋንቋ ከባህል ወደ ባህል ሲሸጋገር አብሮት ተጉዟል። ከዕብራይስጥ ወደ ግሪክና ሲሪያክ፣ ከዚያም ከነዚህ ቋንቋዎች ወደ ላቲንና ኮፕቲክ ሲተረጎም ስለ እነዚህ ርዕሶች የነበረው ክርክርና አመለካከትም አብሮ ተላለፏል ማለት ነው።
ይሄ የአተረጓጎም ልዩነት ደግሞ በጥንቷ ቤተ ክርስቲያን ውስጥ በጣም ትልቅ የጦፈ ክርክር ፈጥሮ ነበር። በዛ ዘመን ሁለት ትልቅ የአስተሳሰብ ካምፖች ነበሩ። በአንድ በኩል የእስክንድሪያ ትምህርት ቤት ምሁራን ነበሩ። እነዚህ ሰዎች ርዕሶቹ በጣም ጥልቅ መንፈሳዊና ምሳሌያዊ ትርጉም አላቸው ብለው ያምኑ ነበር። ለእነሱ እያንዳንዱ ቃል ምስጢር ነው የያዘው። በሌላ በኩል ደግሞ የአንጾኪያ ትምህርት ቤት አለ። እነሱ ደግሞ በጣም ተጠራጣሪዎች ነበሩ። እነዚህ ርዕሶች ኦሪጂናል አይደሉም፣ በኋላ የተጨመሩና ስህተት የበዛባቸው ናቸው የሚል አቋም ነበራቸው። የእስክንድሪያውን ወገን አቋም በደንብ ለመረዳት እስቲ የኒሳው ጎርጎርዮስ ምን እንዳለ እንመልከት። እርሶቹ ይላል ለታጋዮቹ እንደሚጮህላቸው የአትሌቶች ማበረታቻ አይነት ናቸው። በቃ ለአንባቢው በመንፈሳዊ ትግሉ ጸንቶ እንዲቀጥልና ድል እንዲያደርግ የሚገፋፉ መመሪያዎች ናቸው ብሎ ያምን ነበር። ሚድ ደግሞ የአንጾኪያውን ወገን የሚወክለውን የጠርሴሱን ዲዮዶርን እንስማው። እሱ ደግሞ ፍጹም በተቃራኒው እርሶቹ በአብዛኛው የተሳሳቱ ናቸው ነው የሚለው። ያጠናቀሯቸው ሰዎች በጥልቅ ዕውቀት ላይ ተመስርቶ ሳይሆን እንደው በግምት ነው የጻፏቸው ብሎ ስለሚያምን ምንም ዋጋ አይሰጣቸውም ነበር። ክርክሩ ምን ያህል የከረረ እንደነበር ከዚህ መረዳት ይቻላል። እሺ፣ ይሄ ሁሉ የጥንት ታሪክ፣ ይሄ ሁሉ ክርክር ዛሬ ላይ ለእኛ ምን ይጠቅመናል? ለምንድን ነው ስለ እነዚህ ርዕሶች ዛሬ የምናወራው? ለምንስ ሊያሳስበን ይገባል? ነገሩ ያለው እዚህ ጋር ነው። የእነዚህ ርዕሶች ታሪክ በጣም ብዙ ነገር ነው የሚያሳየን። አንደኛ፣ የጥንት ምሁራን እንዴት ይመራመሩና ይከራከሩ እንደነበር የምናይበት መስኮት ይከፍትልናል። ሁለተኛ፣ የአንድ ጽሑፍ ትርጉም በጊዜ ሂደት እንዴት ሊቀያየር እንደሚችል ያሳየናል። በእርግጥም እነዚህ ርዕሶች በሚሊዮኖች የሚቆጠሩ ሰዎች መዝሙራቱን እንዴት ማንበብ እንዳለባቸው ላይ ትልቅ ተጽዕኖ አሳድረዋል። ከሁሉም በላይ ግን አንድ ጥቃቅን እና ትርጉም የለሽ የሚመስል የጽሑፍ ክፍል እንኳን ከጀርባው ምን ያህል ውስብስብ እና አስገራሚ ታሪክ ሊኖረው እንደሚችል ያስተምረናል። ይህ ሁሉ ታሪክ ታዲያ አንድ ትልቅ ጥያቄ እንድናነሳ ይጋብዘናል። በየቀኑ በምናነባቸውና በምንሰማቸው ነገሮች ውስጥ በደንብ እናውቀዋለን ብለን የምናስበውን ታሪክ በድብቅ ቅርጽ እየሰጡ ያሉ ሌሎች የማይታዩ ጽሑፎች ምን ሊሆኑ ይችላሉ?